እሺ አሁን ደግሞ ወደ አሰራሩ እንሄዳለን። እዚህ ጋር እንደምትመለከቱት ማር አለኝ። ማሩ ንጹህ መሆን አለበት፣ አደራችሁን ኦርጋኒክ መሆን አለበት። እዚህ ደግሞ የሽምብራ ዱቄት አለኝ፣ ነጩ ሽምብራ ማለት ነው። እዚህ ጋር ደግሞ ሀቢሽ አለኝ። እዚህ ጋር ደግሞ እርድ አለኝ። እርዱም ንጹህ መሆን አለበት፣ አደራችሁ ንጹህ መሆኑን አረጋግጡ። እዚህ ደግሞ እርጎ አለ ማለት ነው። በዚህ በአምስት ነገሮች ነው የምንሰራው ማለት ነው። የምንጠቀማቸው ነገሮች ጥንቃቄ ስለምፈልግ ኦርጋኒክ መሆኑን በደንብ እርግጠኛ መሆን አለባችሁ ማለት ነው። ካልሆነ ግን ከጥቅሙ ይልቅ ጉዳቱ ያመዝናል ማለት ነው። ከዛ በኋላ በጎድጓዳ ሳህን ሁሉንም አንድ ላይ እጨምራለሁ ማለት ነው። አብሼንም የሽምብራ ዱቄቱንም እንዲሁም እርዱንም አንድ ላይ አድርጌ በደንብ አድርጌ ክሬም ሰራለሁ ማለት ነው። ውህድ ሰራለሁ ማለት ነው። በደንብ አድርገን ሚክስ ማድረግ አለብን ማለት ነው። በዚህ አጋጣሚ እንግዲህ ውሃ የማይቀር ነው። ይሄ ብቻ ተቀብተን ውሃ ማንጠጣ ከሆነ ምንም ጥቅም የለውም ማለት ነው። እንደዚህ ክሬም እስኪሆን ድረስ በደንብ አድርገን እንሰራለን ማለት ነው። ሲያምር በስመ አብ ብሉኝ ብሉኝ ነው የምለው ማርያምን ሲያምር። በደንብ አድርጋችሁ ነው መስራት ያለባችሁ ማለት ነው። በደንብ ሚክስ አርግታችሁ መስራት አለባችሁ። እኔ ትንሽ ወፈር ነው ያደረኩትኝ። ወፈር ሳረግ ልብሴ ላይ እንዳይንጠበጠብ ብዬ ነው እንደዚህ ያደረኩት ማለት ነው። ሰላም ሰላም፣ ውድ ሀገሬ ልጆች ኢትዮጵያውያን በሙሉ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ዛሬ ደግሞ ሌላ አዲስ ቪዲዮ ይዤላችሁ መጥቻለሁኝ። እንግዲህ ሁላችሁም ላይክ፣ ሼር፣ ሰብስክራይብ እንድታደርጉኝ በትህትና እጠይቃለሁኝ። ዛሬ ይዤላችሁ የመጣሁት ቪዲዮ እንግዲህ እንደምትመለከቱት ፊታችን በተለያየ ነገር ሊጎዳ ይችላል። በፀሐይ እንዲሁም በብርድም ሊሆን ይችላል፣ በንፋስ ሊሆን ይችላል። ስራ ውለን ስንገባ ደግሞ ስራ ቦታ ላይ ድካም ሊኖር ይችላል። ስለዚህ ፊታችን ይገረጣል ማለት ነው። ያ እንዳይሆን የምንጠቀምበት ውህድ ነው ማለት ነው። እንግዲህ ብዙ ጊዜ ቤት ውስጥ ቁጭ ብለን አንውልም። ግዴታ ለህይወታችን ስንል ወደዛ ወደዚህ እንላለን፣ ገበያ ላይ እንውላለን፣ ስራ ቦታ እንውላለን። ብቻ በአጠቃላይ ፊታችንን እንትን ማድረግ አለብን፣ መጠበቅ አለብን እንዳይጎዳብን ማለት ነው። ሲቀጥል ደግሞ ሰርግ ካለብን ከሰርጋችን በፊት እንግዲህ የምታገቡ እህቶች ካላችሁ ከሰርግ በፊት ቀደም ብላችሁ ለ3 ወር ይሄንን ብትሞክሩ በጣም 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 በሚገርም ሁኔታ ነው ተጠቃሚ የምትሆኑት ማለት ነው። እንዲሁም ደግሞ ዝም ብዬ ፊት ፈካ ይበልልኝ ለማለትም ከፈለጋችሁ ይሄ ምርጥ ውህድ ነው። እንዲሁም ማዲያት ያው እንግዲህ አብዛኛው እኛ ጥቁሮች ላይ ማዲያት ይበረታል። ማዲያት ካለብን ይሄ ጥቁር ጥቁር በዥንጉርጉር የሆነ ፊት አለ አይደል? የሆነ ጥርት ያላለ ፊት አለ አይደለ? አንዳንዱ ጥርት ያለ፣ አንዳንዱ ደግሞ ጥርት ያላለ ፊት አለን አይደለ? ስለዚህ ይሄ ዥንጉርጉር የሆነ ፊታችን እኩል የሚያደርግ ውህድ ነው ማለት ነው። እኔ ከዚህ በፊት እንግዲህ ማዲያት ነበረብኝ። ስንት አመት የቆየ ማዲያት፣ ኦልሞስት ወደ 4 አመት የቆየ ማዲያት ነበረብኝ። ግን ይሄንኑ ነው እንግዲህ ቤት ውስጥ እየተጠቀምኩኝ። ሌላ ነገሮችም አሉ። በጊዜ ሂደት እሱንም እየሰራው አሳያችኋለሁ ማለት ነው። ግን በአንደኝነት ይሄ ነው በቃ እኔ ፊቴን ያሳመረልኝ ማለት ነው። እንደምታዩት ነው እንግዲህ ስታዩት ራሱ በጣም ነው የሚያምረው። ማር ነው፣ እርድ ነው፣ የሽምብራ ዱቄት ነው፣ ሀብሽ ነው። ሁሉም እያንዳንዱ የራሱ የሆነ ጥቅም ስላለው አንድ ላይ ክሬም አድርገን ስንጠቅም ደግሞ በጣም የሚገርም ለውጥ ነው የምናገኘው ማለት ነው። ማዲያት ያለብን እህቶች
በሳምንት እስከ 4 ቀን ብንጠቀም ጥሩ ነው። ማዳት የሌለብን እንዲሁም ደግሞ ዝም ብለን ፊታችን ፈካ ይበልልን ፏ ይበልልን ያላችሁ ከሆነ ደግሞ በሳምንት 2 ወይ ደግሞ 3 ማድረግ ትችላላችሁ። እንዲሁም ደግሞ ምንም የሌለባችሁ ራሱ ብትጠቀሙ ይሄ ጉዳት የለውም ትርፍ እንጂ ምንም የምትከስሩበት ነገር ስለሌለ ብትጠቀሙ ትደሰታላችሁ ማለት ነው። እንደዚህ እያደረጋችሁ የፊታችሁን ጤንነት ጠብቁ እላችኋለሁ። እኔ እንግዲህ 4 አመት ሙሉ የቆየ ማዲያት በነበረብኝ ሰዓት የሚገርማችሁ ነገር ክሬም አልቀረብኝም ማለት ሐኪም ቤት እጄ ክሬም ይሰጠኛል። ክሬሙን እቀባለሁ ከዛን ይጠፋልኛል። ክሬሙን ሳቆመው ደግሞ ተመልሶ ይመለሳል ማለት ነው። አሁንም ሌላ በቃ ምርጥ የሚባል ዶክተር ጋር ሄዳለሁ። ክሬም ይሰጠኛል፣ ይጠፋልኛል ማዳቴ። ከዛ ደግሞ መልሶ ያው ነው ማለት ነው። እንደዚህ ነው እንግዲህ በጣም ብዙ ጊዜ ስልችት ስለኝ ወደዚህ የተመለስኩት ወደ ተፈጥሮ ውስጥ ልመለስና ደግሞ በተፈጥሮ ደግሞ ልሞክር ብዬ ነው ማለት ነው። እንግዲህ እዚህ ጋር ደግሞ እንደምታዩት ደርቆልኝ ተቀብቼ ከጨረስኩ በኋላ ድርቅ ብሎልኛል። በዚህ አጋጣሚ ጸጉሬ በጣም ድርቅ ስላለ ለጸጉሬ ራሱ ውህድ ያስፈልጋል። እሱ ደግሞ እስቲ በሚቀጥለው እሰራለሁ። እንደዚህ ፍሬዝ አድርጌ ነበር ክርችፍ ብሎ ድርቅ ነው ያለው። ስለዚህ አሁን ደግሞ ማስክ ይፈልገዋል ጸጉሬን። ያው በዚህ አጋጣሚ ልንገራችሁ ብዬ ነው። እንግዲህ እንደምትመለከቱት አሁን ፊቴ ደርቆልኛል። እኔ የምጠቀመው ሳሙና ሲራቪ ነው። በሲራቪ ታጥቤ ከዛ በኋላ እንትን እላለሁ ማለት ነው። ማሳጅ አረጋለሁ ማለት ነው። በምን ማሳጅ አረጋለሁ? በሴት አፕል ክሬም ነው የምጠቀመው እኔ በሱ ነው ማሳጅ የማረገው ማለት ነው። ስለዚህ ምን ልላችሁ ፈልጌ ነው በዶክተር ደረጃ የሚሰጠን መድኃኒት ለጊዜ ሊያቆምልን ይችላል። ነገር ግን ሙሉ በሙሉ ጠፍቶ አይለቅንም ማለት ነው። ጠፍቶ ሙሉ በሙሉ ፊታችን ጥርት አይልልንም ማለት ነው። ስለዚህ እንደዚህ አይነት ያሉ ነገሮች ቤታችን ውስጥ ብንሞክር ብንጠቀም ብዙ ወጪ የለውም፣ ብዙ ጉዳት የለውም። ብዙ ጉዳት የለውም ሳይሆን ጭራሽ ጉዳት የለውም። ይሄ ግን አላርጂ ያለባችሁ ሰዎች ልትኖሩ ስለምትችሉ መጀመሪያ ቼክ አድርጋችሁ መጀመር ነው ያለባችሁ ማለት ነው። ስለዚህ አሁን እኔ ቀስ እያልኩ ነው ማሳጅ ማረገው። ተቀብቼ ጨርሼ ታጥቤ ምናምን በእርጥበቱ ነው ማሳጅ ማረገው። ተቀብቼ ማሳጅ ማረገው ማለት ነው። ስለዚህ አሁን ፊቴ በቂ የሆነ ማሳጅ እና በቂ የሆነ ፊትን የሚያለሰልስ ቅባት አግኝቶ እንደዚህ አምሮበት እንትን ብለዋል ማለት ነው። ስለዚህ እናንተ ተጠቅማችሁ ታመሰግኑኛላችሁ ማለት ነው። ተጠቀሙ የሀገሬ ልጆች። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩልኝ። እወዳችኋለሁ። መልካም ጊዜ ይሁንላችሁ። ቻው